እቴን ተጠራጠሪያ ሳይሆን ነገሮቹ እኔም ደስ አላሉኝም ነበር። አብርሃም የምርም እንደዚህ ሆኗል እንዴ ምንድነው ምናምን ብዬ ነበር። ግን አሁን ሳስበው አብርሃም በእንደዚህ አይነት ሲቹዌሽን በእንደዚህ አይነት ሰበብ ከሄርሜላ ለመራቅ ያደረገው ነገር እንደሆነ ትንሽ ግልጽ ብሎ ታይቶኛል። ለኔ ለሰው አላቅም አሶፍሚ እንትን ሳይሆን አብርሃም ራሱ አብዶ ሳይሆን ወይ ደግሞ የሆነ ደረጃ ላይ ደርሶ ሳይሆን ከጀርባ ያሉ ሰዎች ልጁን እንዲጨልል እንዲያብድ እያደረጉት ያለ ይመስለኛል። የሆነ እስር ቤት ከታችሁት አሁን ማንንም እንዲንቀሳቀስ እየፈቀሩለት አይደለም። ኦብቪስሊ ያው እንደዚህ የታመመ ሰው በሙሉ ቤት ውስጥ እንደዚህ አድርገህ ማዳን የምትችል ከሆነ ገብቷል። የሃይማኖተኛ ሰው የሃይማኖት አባቶች ምናምን አያስፈልጉም ነበር። ሁሉም ሰው እዛው የሆነ ይጨርስ ነበር። ይሄ ነገር ምናልባት ከአይምሮ ጋር ከተያያዘ ዝምታው ወይ ምናምን ኦቨር ከመጣባችሁ ሆስፒታል ማሳከብ ይቻላል። ግን ደግሞ በተቃራኒው ሩታ ወይም እህታችን ላይ አጓጉል ወሬዎችን ባታወሩ ባሏለችበት ባታውሏት ደስ ይለኛል። በጣም አጸያፊ ነገር ነው። ያፍሩበታል ነገር በጣም የሚያሳፍር ነገር ነው። ባሏለችበት ቦታ ላይ አታውሏት። ሰላም ቤተሰቦቻችን እንዴት ናችሁ? ሰሞኑን ተጠፋፍተናል። እኔ እየቆየሁ ነው የምመጣው ያው እንደተለመደው። ዛሬ አጋጣሚ ከሩታ ጋር ነበር የመጣ ነውና እኔና እዩ አንዳንድ ነገሮችን ለእናንተ ልናስረዳ ወይም ልንናገር ነበር የመጣ ነው። ቤተሰቦቻችን ስለሆናችሁ ያው ከእናንተ ጋርም ይሄን ነገር ሼር ማድረግ ስላለብን ለማውራት ነበር የመጣ ነው። ሰላም ማለት ሳይኖር ባይቀርም ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ዛሬ እንግዲህ ዲቴል ብዙ ነገሮችን እኔም እንደምታየኝ ትንሽ በሀሳብ ጭልጥ ብዬ ነበረ። ቢኮዝ ኦፍ በጣም ብዙ ነገሮችን እያወራናት ነበረ ሩታና ሃንስትሪ ስፒኪንግ በጣም ታሳዝናለች። አሁን ላይ ያለችበት ሁኔታ እኔ እንጃ አይ ዶንት ኖ በምን አይነት ሁኔታ ይሄንን ነገር ኤክስፕረስ ለማድረግ እንዳለብን አናውቅም። ግን ያው ካለው ነገር አንፃር እሷ ከነገረችንም አንፃር እኛም ከነበርንበት ነገር አንፃር ረጋ ብለን ነገሮችን ለማስረዳት እንሞክራለን። ምክንያቱም ሁሌ መጨቃጨቅ፣ ሁሌ ሁካታ፣ ሁሌ እንትን አስፈላጊ ነው ብዬ አላስብም። አዎ እኛም እንዳከማለን እንደዚህ አይነት ነገር አሁን በዚህ ሰዓት ላይ የሚያስፈልግ ነገር አይመስለኝም፣ አያስፈልገንም። እና ሩታን አሁን አዋርተና ስንመጣ አንዳንድ ነገሮችን ተረዳን። ሰው ዝም ብሎ እንደሚያወራ ነው እኔና እዩ በዚህ በንግግራችን ውስጥ የተረዳ ነውና ሰው ዝም ብሎ አውት ኦፍ ኖዌር የመጣለትን ነገር ስላወራ ብቻ ማመን ያለብን አይመስለኝም። ለዚህ ደግሞ ምስክርነቱ ትላንት የተፈጠረው የአብርሃም ቪዲዮ ላይ ማየት ትችላላችሁ። አብርሃም የምርም ታሟል የምትሉ ከሆነ ሜንታሊ ሆስፒታል ወይም የሆነ ሆስፒታል ሄዶ መታከም ይችላል። ግን አሁን ለተወራ ሩታ ከመሬት ተነስቶ ለተወራባት ነገር ደግሞ በጣም ከፋን። እንደዚህ አይነት ወይ እንትገመታለች ብዬ አስቤ ማለት ነው። ነገራችን ላይ ማንም ሰው እንደዚህ አይነት ነገሮችን እንዲናገር ፍቃድ ማንሰጥም። ከዚህ በኋላ ማንም ሰው የሆነ ነገር እንዲል አንፈልግም። ምክንያቱም ብዙ ነገሮች ብላችኋት ብዙ ነገር ተብላ ምናምን አደላስት ግን ትላንትና ያው ዴቭም ነገሮችን ለማረጋጋት ሲል ወይ ደግሞ ያለውን ነገር በግልጽ ለማውጣት ሲል አንገቱ ላይ የነበረውን ሀብል ከአንገቱ ሲያወጣ አይታችኋል ብዬ አስባለሁ። ይሄ ደግሞ ማለት ከአንገቱ ላይ ሀብል ሲወጣ ቢያንስ የተወሰነ የሆነ ምልክት ቢያንስ አንድ ሰው አሁን ለምሳሌ አይኑ የተጨፈነ ሰው አይኑ ሲገለጥ የሆነ ነገር አይቶ እንደሚደነግጠው የሆነ ነገሮች ምልክቶች እንደሚሰጠው ሁሉ የሆነ ነገር የተደረገበት ሰው ደግሞ ያ ነገር ከሰውነቱ ላይ ሲነሳለት የሆነ ነገር ያሳያል ብለን እናስብ ነበረ። ሁላችንም ደግሞ እስከዛሬ ድረስ ያንን ነገር እንጠብቅ ነበር። የሆነ ነገር ይኖራል ሜቢ ያው ሰው አይደለም። አዎ እኛም አሁን በተወራው ወሬ ላይ አክቹሊ እቴን ተጠራጠሪያ ሳይሆን ነገሮቹ እኔም ደስ አላሉኝም ነበር። አብርሃም የምርም እንደዚህ ሆኗል እንዴ ምንድነው ምናምን ብዬ ነበር። ግን አሁን ሳስበው አብርሃም በእንደዚህ አይነት ሲቹዌሽን በእንደዚህ አይነት ሰበብ ከሄርሜላ ለመራቅ ያደረገው ነገር እንደሆነ ትንሽ ግልጽ ብሎ ታይቶኛል። ለኔ ለሰው አላቅም። እዩም አንዳንድ ነገሮችን ስናወራ አንዳንድ ነገሮችን ግልጽ አድርገን በግልጽ ስናወራ በራሳችን ስናወራ ነገሮችን ለመረዳት ሞክረናልና ይሄ ነገር ሜቢ ከሄርሜላ ለመራቅ የተደረገ ነገር ሊሆን ይችላል። ፈዟልም ምናምን ልትሉ ትችላላችሁ። አብርሃም እንደምታውቁት ረጋ ያለ ሰው ሊሆን ይችላል። በእኔ በኩል ከኔ ጋር የነበረን ግንኙነት ደስ ስለማይል ምናልባት እንደዚህ አይነት ነገሮችን ማውራት ላይኖርብኝ ይችላል። ግን ይሄ ነገር ምናልባት ከአይምሮ ጋር ከተያያዘ ዝምታው ወይ ምናምን ኦቨር ከመጣባችሁ ሆስፒታል ማሳከብ ይቻላል። ግን ደግሞ በተቃራኒው ሩታ ወይም እህታችን ላይ አጓጉል ወሬዎችን ባታወሩ
ባሏለችበት ባታውሏት ደስ ይለኛል። በጣም አጸያፊ ነገር ነው። ያፍሩበታል ነገር በጣም የሚያሳፍር ነገር ነው። ባሏለችበት ቦታ ላይ አታውሏት፣ ባላረገችው ነገር ስማት ስጧት ምናምን ነገር። ይሄ ነገር በጣም ዊርድ የሆነ የሚያስጠላ ከአንድም ሰው ከሆነ ከተባለ ሰው ደግሞ የሚጠበቅም ነገር አይደለምና በሌለችበት አታውሏት። ሩታ ማለት እንግዲህ እናንተም እኛም እናውቃታለን። እናንተም በኦዲየንስ ደረጃ ታውቋታላችሁ፣ እኛም በቅርበት እናውቃታለን። እንኳን ሰው ላይ እንደዚህ አይነት ነገር ለማድረግ ቀርቶ ቀና ብላ የምታይ ሴት አይደለችም። ካልደረሱባትም ምትደርስ አይደለችም። ከደረሱባትም እንደ አራስ ነብር የሚያረጋት ሴት ነች። ግን በእንደዚህ አይነት ወይ ትሄዳለች ብዬ አስቤም አላቅም። አታደርገውም፣ ወደፊትም አታደርግም። እና እባካችሁ ከቻላችሁ ያላቸውን ፍቅር ወይም ያላቸውን ግንኙነት አሁን ላይ እንዲቀጥሉ አግዟቸው እንጂ በእንደዚህ አይነት ወይ ባትሄዱ ደስ ይለኛል። ያው እኔ ለሩታ ደስታ ነው የለፋሁት። ከአብርሃም ጋር እንድትሆን ባልፈልግም ደስታዋን ብቻ ስለሚያስደስተኝ ዝም ማለት መርጫለሁ። እኔ ግን አሁንም ሁኔታዎች አላማሩኝም። ምክንያቱም አብርሃም ሜቢ ሌላ ነገር ፈልጎ ሊመጣ ይችላል። አውት ኦፍ ኖዌር ስለመጣ ይሄን ነገር መገመት ስላለብኝ በኔጌቲቭም በፖዚቲቭም በሁለቱም መንገድ እየሄድኩ ነው ያለሁት። አሁን ለመወሰን አዳጋች የሆነ ሁኔታ ላይ ስላለው ነው እንጂ ነገሮችን ወስኜ ማስተካከል ባለብኝ መንገድ አስተካክለዋለሁ ብያለሁና አሁን ከሩታ ጋርም እያወራን ነበረ ፕራይቬትሊ። እሷ ያለችበት ሁኔታ ደስ ይላል። በቃ ሳቋ ምናምን ተመልሷል። ይሄ ነገር ደግሞ በጣም ነው የሚያስደስተው። እንኳን ለኔና ለዩ ለወንድሞቿ ቀርቶ ለማንም ያስደስታል። እናንተም የምትደስቱት በእንደዚህ አይነት ሁኔታ ነው። ምክንያቱም በእንደዚህ አይነት ወይ ነው ብዙ ቤተሰብ ያፈራችሁም ብዬ አስባለሁ አይደለም እዩ። እና ይሄ ነገር ሞር እየባሰ በመጣ ቁጥር አሁን ሀብሉ ባይወልቅና ነገሮች ትንሽ ቢከሩ ኖሮ ሩታ በጣም ሰው እንዲጠላት ብዙ መንገዶችን ያደረጉ ሰዎች ባይዘው አይተነበታል ማለት ሰው በዚህ ልክ የሚያስባል ሰው በዚህ ልክ እንደዚህ አቲቲዩዱ የሰው ልጅ አቲቲዩዱ ብቻ ትላንትና በሷ ጀበሉትም የጠጡትም ሰዎች ቢሆኑ በዚህ ልክ እሷን እንደ ክፉ ነገር አድራጊ ተመልክተው ብዙ ነገሮች ሲያረጉ እዚህ ጋር ደብቃለች እዚህ ጋር ሄዳለች እያሉ ከእሷ ጋር ሲሯሯጡ የነበሩ ሰዎችም ምናልባት ምላሽ አግኝተው ሊሆን ይችላል ብዬ አስባለሁ። አሁን ላይ ግን እኔ አሶፍሚ እንትን ሳይሆን አብርሃም ራሱ አብዶ ሳይሆን ወይ ደግሞ የሆነ ደረጃ ላይ ደርሶ ሳይሆን ከጀርባ ያሉ ሰዎች ልጁን እንዲጨልል እንዲያብድ እያደረጉት ያለ ይመስለኛል። እሱ ሳይሆን ራሱን የሳተው ሌላ ሰዎች ናቸው። ራሱን ባይዘው አንዳንዴ እንደዚህ ምንድነው ውሸት ራሱ ሲደጋገም እውነት ይሆናል ይባላል። አብርሃም አውቀህ ራሱ እንደዚህ አይነት ነገሮችን አንተ ወይ ከሄርሜላ ለመራቅ ወይ ከሆነ ነገር ለመራቅ እንደዚህ እየደጋገምክ ባረግ ቁጥር ለምዶብህ ነገ ከነገ ወዲያ መውጫውን እንዳይጠብህ እና ፕላስ ደግሞ ኬጅ ውስጥ ከታችሁት ልጁን ምንም ሊወጣ በማይችልበት ሁኔታ የሆነ እስር ቤት ውስጥ ከታችሁት አሁን ማንም እንዲንቀሳቀስ እየፈቀሩለት አይደለም። ኦብቪስሊ ያው በዚህ በኩል ዴቭ አለ። እኔ እንጃ ዴቭ ራሱ ብዙ ነገሮችን ያስባል ብዬ የወንድምነት እንትን ነው። አንዳንዴ ይሄ ሩመሮች በመጡ ቁጥር ይሄ ወሬ በበዛ ቁጥር ወንድም ይጨነቃል። እረዳለሁ። ምክንያቱም እኔም በህቴ በኩል የምናደርገው ነገር ስለሆነ ነው። ዴቭ አስተዋይ ስለሆነ አልፈርድበትም። እኔ ደግሞ ምን መሰለህ ዴቭ ላይ የተቀየምኩበት መንገድ አለ፣ የደበረኝ መንገድ አለ። አሁን እንደዚህ ነው በሀብሉ የሆነ ነገር ተሰርቶበታል፣ የሆነ ነገር እንደዚህ ሆኖበታል ተብሎ ሲባል እንደ ሌሎቹ አስበው ኧረ ምንም ችግር የለውም ብሎ ያንን ነገር ሌላ ሰው ከአንገቱ ላይ ሊያወጣ ቢሞክር ኢትስ ኦኬ ገብቷል። ግን ዴቭ ራሱ ያንን ነገር ከአብርሃም አንገት ላይ አውጥቶ የሆነ አዲስ ነገር ሊፈጠር ልክ አሁን ለምሳሌ ደስታውን እያዩት እንትን የሆነ ርችት ሲተኩስ እንደ ድም ስታይ ቡቡ እንደሚል አይነት የሆነ አዲስ ነገር ሰው ያን ነገር ሲያወጣው አብርሃም ዋው በቃ ተሻለ እንዴት ምናምን አይነት ነገር የሚል አይነት መስሎት ይሁን አይሁን አላውቅም። እንደዛ ማድረጉ ግን ትንሽ ማለት ለሱ ያለው ቦታ ያን ያህል እንዲህ ዝቅ እንዲል አድርጎታል። አክቹሊ በዙሪያ ያሉ ሰዎችም ብዙ ነገር ይሉታል። እንደነ ቡዚ አይነት ዳኒ አለ። ዳኒ አሁን እኔ ከሱ የምጠብቀው ነገር አይደለም፣ አክቹሊ የሚጠበቅ ነገር ነው። አልዋሻችሁም። ልጁ በእንደዚህ አይነት ወይ ደግሞ አግሬሲቭ በሆነ ወይም ደግሞ ባልተገመተ መንገድ ይሄዳል ብዬ አብርሃም እንደዚህ ይሆናል ሩታ እንደዚህ አድርጋለች ብሎ ያወራልም ለእህቶቹም ይናገራል ብዬ ኤክስፔክት አድርጌ ማላቀው ሰው ነው። ግን የፈለገ ነገር ቢሆን ሩታ እንደዚህ አይነት ነገር እንደማታረግ በቅርበትም ስለሚያውቃት ብዙ ነገር ማድረግ ይችላል። ግን አሁን እንትናን ዴቭን በእንደዚህ አይነት ወይ ከበውታል። በዙሪያ ደግሞ እንደዚህ አይነት ነገር ሲፈጠር የምታምነው የቅርብህን ሰው ነው እንጂ ወሬን አይደለም። ስለዚህ
ያን ነገር ለማድረግ ተገዶ ይሆናል ብዬ ኤክስፔክት አድርጌ ነበር። እንትኑም ትክክል አይደለም። ይሄ ምኑ መሰለህ ከኔ አሁን ይቅርታ አድርግልኝና ስላቋረጥኩ አሁን አንድ ሰው ወይ ሲታመም ወይ የሆነ ነገር ሲሆን ሆዱ ሲታመም ሐኪም ቤት ነው የሚወሰደው። ከመንፈሳዊ ጋር በተገናኘ ደግሞ ወይ ቤተክርስቲያን ይኬዳል ወይ ቸርች ይኬዳል ወይ የሆነ ሰሙየር ይኬዳል፣ የመንፈሳዊ ተቋም ይኬዳል አይደለ? ሰው አእምሮ ጭንቀት ወይ ደግሞ የሆነ ነገር ተሰርቶበታል ተብሎ የሚታሰብ ከሆነ አብርሃም መውሰድ ያለባቸው እንደዚህ መንፈሳዊ ቦታ ላይ ነው እንጂ ምናቀውም ባይ ኔቸር እንግዲህ የሆነ ሰው ሲታመም መንፈሳዊ ነገር ከሆነ ወይ ደግሞ የሆነ ነገር ተሰርቶበት ከሆነ መንፈሳዊ ቦታ ሄዶ ሲድን ነው የምናውቀው አይደል? አብርሃም ግን ቤት ውስጥ ነው እሱን ለማዳን እየተሞከረ የነበረው ያን ነገር ለማውለቅ የተሞከረው ይኖዋት ያ ነገር ነው የመጣው። አሁን ይሄ ነገር እንደዚህ የታመመ ሰው በሙሉ ቤት ውስጥ እንደዚህ አድርገህ ማዳን የምትችል ከሆነ ገብቷል። የሃይማኖተኛ ሰው የሃይማኖት አባቶች ምናምን አያስፈልጉም ነበር። ሁሉም ሰው እዛው የሆነ ይጨርስ ነበር ቤት ውስጥ ያለውን ነገር። አሁን ምን አበሳጨኝ መሰለት የትላንቱ ቪዲዮ ነው አክቹሊ ሀብሉን ሲያወልቁለት የነበራቸው ደስታ ልጁ ይቀየራል ወይ የሆነ ነገር እንዳልኩ ቅድም እንዳልከው ምናምን የሚሉት ነገሮች እንዲገምታቸው ወይም ሰው እንዲገምታቸው ነው የሆኑት ጉዜና ዳኒም ዴቭም። ምክንያቱም ሩታን በደንብ ያውቋታል። ሁሉም ሰው እርስ በርስ ይተዋወቃል እዛ ጋር። ሁለተኛ ደግሞ ማንም ሰው ቢሆን የልጅ እናት ላይ ወይ የልጅ አባት ላይ እንደዚህ አይነት ነገር የሚደራረግ ሰው ያለ አይመስለኝም እኔ እስከማውቀው። እና ያ ነገር ትንሽ አበሳጭቶኛል። ሁለተኛ ጠላቶች ወይም ደግሞ የሩቅ ሰዎች እሺ አደረጉ ይባል ምን አበሳጫህ አትለኝ? የራሳችን ሰዎች ወይም ደግሞ የኔ የምላቸው ሰዎች ሩታን በጀርባ ሄደው እንደዚህ አታርጊ እንደዚህ አድርገሻል ምናምን ሲሉ ከፋኝ። ምክንያቱም ያውቋታል፣ ከምንም በላይ ያውቋታል። አብሯት ያሉ ሰዎች ናቸው። አሁን ይሄን ነገር ደግፏት አብሯት የቆመው ኤፍሬም እና ኤፍሬም ብቻ ነው። እሱን ደግሞ ላመሰግነው ፈልጋለሁ። በእርግጥ አንዳንድ ነገሮችን ቢያበላሽም አብሯት ቆሞ እስከመጨረሻው ሄደው ሰው ቢኖር እሱና እሱ ብቻ ነው። ለሱ ደግሞ እስከመጨረሻው አመሰግነዋለሁ። ሰሞኑንም አገኘዋለሁ፣ አወራዋለሁ ብያለሁ። እስቲ እንግዲህ ምን እንደሚፈጠር አላቅም። ደግሞ ከዚህ በኋላ ሌላ አይነት ነገር አምጥተውም ካወሩ ምናልባት ይሄ ነገር ሊደብር ይችላል። እየከረረ በመጣ ቁጥር ደግሞ እርስ በርስ መጠፋፋትም ይኖራል። በእንደዚህ አይነት ደረጃ ደግሞ እንደርሳለን ብዬ አስቤ አላስብም ወደፊት። ምክንያቱም ብዙ ነገር ልናረግ ያሰብን ሰዎች ነን። ብዙ ነገር እርስ በርስ እንተጋገዛለን ብዬ የማስብ ሰዎች ነንና እባካችሁ ከቻላችሁ የሩታን ስም በክፉ አታንሱ። ካነሳችሁ ደግሞ እንዳወራሁት እንጨራረሳለን። ያ ነገር ደግሞ ጥሩ አይደለም። አይ ቲንክ ሄርሜላም በነገራችን ላይ ማለት ነገራቶችን ሪማይንድ እንዲያደርግሽ ይሁን ምን ይሁን አላውቅም። አንድ ሰው ሲጨነቅባችሁ የሆነ ነገር ውስጥ የሆነ ስትረስ ውስጥ ሲገባባችሁ ምን ሆንክልኝ አባቴ ምናምን ብሎ ከዛ ሰውዬ ጋር አብሮ ነገሮችን ስፔንት ከማድረግ ይልቅ ወደ መፍትሄውና ወደ እንትኑ እናንተ ምናልባትም አብርሃም እንደዚህ ሆኗል ብላችሁ አይምሯችሁ እንደዚህ ሩታ ወይ ደግሞ የሆነ ሰው እንደዚህ አድርጎታል ብላችሁ ስላሰባችሁ ነው እንጂ ይሄ በሲምፕል መንገድ ወይ ደግሞ በትንሽዬ በሳይኮሎጂም ሆነ በተለያዩ ቴራፒዎች ሊለቁ የሚችሉ ነገሮችን በጣም ኮምፕሌክስ እንደሆነና ነገ ከነገ ወዲያ ደግሞ በጣም ልጁ ከፍተኛ ነገር ውስጥ እንዲገባ እያደረጋችሁት ያላችሁበት ሁኔታ አለ። ምናልባት የተሰባሰባችሁ ስብስባችሁ ቡዜም ዴቭም ሄርሜላም እዛ ጋር ያላችሁ ሰዎች በሙሉ ራሳችሁን እየፎገራችሁ ይመስለኛል። ሜቢ አብርሃም ደግሞ ይሄ እንደዚህ አይነት ደግሞ የሚሰራው ራሱ ላይ እንደዚህ ፈዝጃለሁ እንደዚህ በራዲካሊ እንደዚህ እንዲህ ብለህ ሰው እንደቀየርኩ በአንድ ቀን እንደዚህ ተብሎ አብርሃም ወደ እንትን የተቀየረበት መንገድ ራሱ ምንም ሊዋጥልኝ አልቻለም። ምናልባት እሱ ነገር ያሳስባል። እናንተም ራሳችሁ እነ ቡዜም እነ ዴቭም እዛ ጋር ያላችሁ ሰዎች ከበስተጀርባም ያላችሁ ጓደኞቹ ሁላችሁም በሚባል ደረጃ አብርሃም እንደዚህ ተደርጎ እንዳልተቀየረ ሁሉ እንደዚህ አድርጋችሁ ሊቀይሩት አትሞክሩ። እዛ ባታደርጉ ብዬ አስባለሁ። እና ፕላስ ደግሞ እናንተ ምናልባትም የሆነ ቦታ መሄድ የሚደብራችሁ ከሆነ አብርሃም ጠላት አይደለም። ኦብቪስሊ አብርሃም ጠላታችን አይደለም። አብርሃም ወንድማችን ነው። ምንም ቢሆን ጉዳቱን አንፈልግም። ግን በቃ ባለመግባባት ብዙ ነገሮች ሊፈጠሩ ይችላሉ። አሁንም ወደፊትም መናገር የምንፈልገው ነገር መሀላችን የተፈጠሩ አንዳንድ ነገሮች አሉ። የፈለገ ነገር ቢሆን አንዳንዴ በኖርማሊም ስትሄድ ወይ በሃይማኖትም በምናምን ስትሄድ ጠላትን እንደራስ አድርገው ወደድ ነው አንተ ገብረውም እንጂ የፈለገ ነገር ቢሆን ያ ሰው ጠላቴ ሊሆን የቻለው በሩታ እና በአንዳንድ ነገሮች አለመግባባቶች ነው እንጂ የእሱን መጥፎ ተመኝቼ አይደለም።
መጥፎ ነገርን ከምመኝለት እኔ ራሴ ባደርገው ይቀለኛል። ገብቷቸዋል። ከኔ ጋር ያለው ነገር ከኔ ጋር ይፈታል እንጂ መጥፎ ነገር ለሰው ተመኝ ይቻላል አሳልፋት ሰጠውም። ምንም ሰው አሁን ለምሳሌ ፈለገ ሰው የሆነ ነገር እንኳን ቢሆንባችሁ ለሌላ ሰው አሳልፋችሁ አትሰጡም። እዚሁ እርስ በርስ የሆነ ነገር ልትሆናላችሁ እንጂ ሌላ ሰው እናንተ ደግሞ በጣም የሆነ ነገር እንዳደረገን አሁንም ቢሆን እኔ ነገም ከነጎዳም አብርሃም ኤኒ ታይም ላይ አንተን ሰፖርት ማድረግ እችላለሁ። በማንኛውም ነገር ላግዝ እችላለሁ። ሆስፒታል እያደርኩም የሆነ ነገር እየሆንኩም ከጎን ሆኜ ነገራቶችን እስኪሻለ ድረስ እውነት አንተ ታመህ ከሆነ እውነት አንተ ነገር ትክክለኛ ሆኖ ታመህ ከሆነ በማንም ሰው የሆነ እምቢ የሚል አይነትም አይነት ሰው ያለ አሁን የሄድክበት መንገድ ትክክል ከሆነ ወይም ከሩታ ጋር ያለ ግንኙነት እውነተኛ ከሆነ እንኳን እኔም ላደርገው ይችላል። የፈለገ ብጠላህም የፈለገ አብሬን ማሳለፍ ባልፈልግም ብዙ ነገሮችን ማስተካከል እንችላለን ከተጋገዘ። ግን ደግሞ አሁን በሌላ መንገድ ወይም ሌላ ሐሳብ ኖሮ መተ ከሆነ ይከብደናልኝም። ግን ያ ነገር ካልሆነና ጤነኛ በሆነ መንገድ ከሆነ በጣም ደስ ይለናል። ምክንያቱም ሀብሉ ተባለ። አክቹሊ እኔም ማየት ፈልጌ ነበር ይሄን ነገር። ሽካውን ከዛ ውጪ ደግሞ ምን ሊባል ነው? ሀብሉ ብላችሁ ይሄ ነገር ፌል ካደረገ ነበር ምኑ እንደምትሉ ምን አይነት ወሬ ሊመጣ እንደሚችል አይታወቅም። እና ይሄ ለዚህ ነገር አክቹሊ መጠቀቅ አለብን። አንድ የማይገመት ሰው ወይም ያልታወቀ ሰው መጥቶ የሆነ ወሬ በነዛ ቁጥር እባካችሁ ቤተሰቦቻችን እናንተም አትከተሉ ብዬ አስባለሁ። ምክንያቱም ማንነታቸውን በደንብ ታውቃላችሁ። ሩታ ምን ያክል አብርሃምን እንደምትወደው ታውቃላችሁና ራሱ አብርሃም ነው እንጂ የመጣው ሩታ አይደለም የሄደችው። ይሄን ነገር እንድታውቁልኝ እፈልጋለሁ። ምክንያቱም አብርሃም ከልጄና ከእናቱ ጋር መሆን ፈልጋለሁ ብሎ መጣ። ሩታም አክሰፕት አደረገችው። ምክንያቱም ፍላጎቷ እሱ ስለነበረና የአብርሃም ወገኖችም አንዳንድ ትንሽ ስህተቶች እየሰሩ ነበረ። ጓደኞቹ ምናምን ቤት መበጥበጥ ይሄ ነገር ችግር ወንድሜንም ሰሞኑን እንትን ብለውት ነበረ። አክቹሊ የዛን ሪቨንጅ መስጠት አክቶኝ አይደለም፣ ግን የሚበልጥ ነገርና ማስቀደም ያለብኝ ነገር ማስቀደም ስላለብኝ ነው። እባካችሁና የምትሰሩትን ስህተት ተጠንቀቁ። ምክንያቱም በሰጣችሁ ልክ እጥፍ አድርገን መመለስ ስለምንችል መደበቅ ይኖርባችኋል የሆነ ሰዓት ላይ። ምክንያቱም አሁን እያረጋችሁት ያለውት ነገር በጣም ነው የሚያስጠላው። እንዳልኩትም የምትሰጡትን ነገር እጥፍ አድርገን መመለስ እንችላለን። ስለዚህ እባካችሁ ተጠንቀቁ። ከሩታም አካባቢ ራቁ። በዙሪያም ካለ ሰው አካባቢ ራቁ እባካችሁ። ካልቻ እምቢ የምትሉ ከሆነ ደግሞ እንደዚህ ሰላማዊ ሆኜ ባወራሁት ልክ መጥፎ ሰው መሆን ይችላል። እባካችሁ ከቻላችሁ ወሬ ማታስወሩ። አይ ቲንክ ሩታ ላይ እንደዚህ አይነት ወሬ የሚያስወሩት ጠላቶች ናቸው። ወዳጅ መስሎ የሚቀርቡት ጠላቶች ናቸው። በስራ ያሉ ሰዎች ሊሆኑ ይችላሉ። ምክንያቱም ይሄን ነገር ሰሞኑን አይተነዋል። ማን እንዳደረገ ማን ከጎኗ እንደነበር አይተነዋል። እና አብሬያት ቪዲዮ ልሰራም ያልቻልኩት ማረጋገጥ ስለፈለኩ ነው ሰሞኑን። እና ይሄ ነገር እየከረረ ስለመጣ መጀመሪያ ነገሮችን እርግጠኛ ልሁን ብዬ ነበር እና አሁን ሳስበው በጣም እርግጠኛ ሆኛለሁ። እንደገመትኩትም ትክክል ነኝ። ምንም የተፈጠረ ነገር የለም። ምንም የተደረገበት ነገር የለም። አብርሃም ላይ ማንም ሊያደርግበትም አይችልም። ጠላትነታችንም ቢሆን የቤተሰብ ጉዳይ ነው እዚህ ውስጥ የከተተን። የዘር የምናምን ወይ የሃይማኖት ጉዳይ አይደለም። የደም የስጋ ችግር ነው። የቤተሰብ ችግር ነው። ማንነታችን ነው ከአብርሃም ጋር ጠላትነት እንድንሆን ያደረገን። የሱ የሚሰራው ስራ እኛ የምመልስለት ነገር ነው ጠላት እንድንሆን ያደረገን እንጂ ሩታ በእንደዚህ አይነት ወይ የምትገመትና የምታረግ አይነት ሴት አይደለችም። የሷ ጠላት ነን ብላችሁ በይፋ መምጣት ትፈልጉ ከሆነ ደረሳችንን እንሰጣለን፣ ማናችንም ሩታንም ጨምሮ። ሩታ ደግሞ ምን አይነት ጠንካራ ሴት እንደሆነች ታውቃላችሁ። ይሄን የተወራውን ወሬ ራሱ ችላ ማለፏ እሷ ሆና ነው። ምክንያቱም ሌላ ሰው ቢሆን ብዙ ነገር ሊያደርግ ይችላል ራሱ ላይ እና እባካችሁ ተጠንቀቁ። ከቻላችሁ ካጠገቡ አራቁ። ትክክል። አብርሽም አንድ በስተመጨረሻ ማለት መፈልገው ነገር ደግሞ ቢኖር አብርሽ የታመመው ይሄ እውነትም እናንተ እንደምትሉት የመንፈስ ወይ የሆነ ነገር ተሰርቶበት ሳይሆን ሌላ ራሱን የቻለ ኬዝ ነውና ያን ነገር ደግሞ ዲቴይል የምንመለስበት ወይ ደግሞ የምናወራበት ነገር ይኖራል። ከሳይንስም ደረጃ ከሕክምናም ደረጃ ያለውን ነገር በደንብ እነግራችኋለን ብለን እናስባለንና ብቻ ግን